የሁሉ ነገር አውቃ ነበር ማለት ነው? ቆይ ምን አይነት ሰው ነች? ማለት የሰማሽው ወይ ያየሽው ነገር አለ እንዴ? ኧረ የለም፣ ስለ እናቴ እያሰብኩ ስለነበረ ነው። አይዞሽ፣ ስለ እናትሽ ከሆነ ችግር የለውም። ማለቴ ትድናለች። ለማስታወስ እየሞከርኩ ነው፣ ግን ምንም ትዝ የሚለኝ ነገር የለም። ብቻ ራሴን እየጠየቅኩ ነው። መጨረሻ ያስታወስከው ነገር ምንድን ነው? ሳሎን እያወራን ነበር። ከዛ ውሃ ሰጠችኝ። ከዛ በኋላ ግን ምን እንደተፈጠረ ለራሱ አላስታውስም። ራሴን መኝታ ቤት ነው ያገኘሁት። ግን ቆይ አልገባኝም። ለምንድን ነው ሁሉ ጥያቄ የምትጠይቂኝ? አንዳንዴ እውነት እስከሚወጣ መታገስ ብቻ ነው አይደል የሚያስፈልገን? ትክክል ነሽ ማለት እውነት ሁሉ ጊዜ የሚያሸንፈው። ቆይ አንቺ እዚህ ቤት ማን ነሽ? አንድ ሰራተኛ እኮ ነሽ። እኔ ላይ ለመዘባበት አትሞክሪ እሺ? ሰራተኛ? አዎ በጣም ልክ ነሽ። እኔ አንድ ሰራተኛ ነኝ። እዚህ ቤት ሽንኩርት የምከትፍና ጠረጴዛ ሞለውል። ግን ሰለሞን እኮ ምንም አላወቀም። ለምንድን ነው እንደዚህ እየሆንሽብኝ ያለሽው? እኔ ላይ ልትመሰክሩብኝ ነው? እኔ እዚህ ቤት ውስጥ ብቻዬን እንደሆነ የምትፈልጉት አይደል? ያምሻል እንዴ ሮዛ? ጭንቅላትሽን እያጣሽ ነው። ምን ነው ደነገጥሽ? አረ ምንም አልደነገጥኩም። ማያ እውር እኮ አይደለሁም። ትናንት ማታም በሬ ላይ ቆመሽ ታዳምጪ እንደነበር አውቃለሁ። አሁን ደግሞ ምን እያደረግሽ እንደሆነ የማይገባኝ ነው የሚመስልሽ? ሮዚ፣ እኔ አንቺን ተደብቄ እየሰማሁ አልነበረም። ደግሞ ምንም ነገር አልዋሸሁሽም። ካላሸሽኝ ታዲያ ለምንድን ነው እጅሽን ወደ ኋላ ያደረግሽው? አሳየኝ። ምንድን ነው ያልሽው? ምንም የለም ሮዚ። አሁን እኔ ወደ ክፍሌ ልሂድ። አትሄጂም ማያ። እኔ እኮ ሚዜ ያደረግኩሽ ከልቤ ነበረ፣ እያቀረብኩሽ ነበር። አንቺ ግን ምን እንደምታደርጊ ምንም ያደረግኩት ነገር የለም ሮዚ። እባክሽ ወደ ክፍሌ ልሂድ። አትሄጂም። ሮዛ ሮዛ ክፈችው! ሮዛ ክፈችው እያልኩሽ ነው። ሮዛ! ኪሩቤል ምንድነው ጮት? ምን የተፈጠረ ነው? ከውስጥ ቆልፎታል። እኔን ለራሱ ሊሰሙኝ አልቻለም። እኔም ለመክፈት እየታገልኩ ነው ያለሁት። በፈጣሪ እየተደባደቡ ሊሆን አይችልም አይደል? መቼም ሮዛ ልጄ፣ ቆይ ምን እያደረጉ ነው በዚህ ሰዓት? ቆይ ምንድነው እሱ የሚያጫዋጫዋቸው? ሰውስ ምን ይለናል? እባክሽ ልጄ ተረጋጋ። አንቺ ማያ፣ ሮዛ ሮዛ፣ ማያ ልገነጥለው ነው በሩን ካልከፈታችሁ። ሁሉም ሰው ጉድሽን ማወቅ አለበት ሮዚ። ማያ እውነቱን ብትናገሪ ማንም ያምንሽ ይመስልሻል? እኔ እኮ ልጃቸው ነኝ። አንቺ ደግሞ ተራ የዚህ ቤት ሰራተኛ። እስኪ አስቢው፣ እኔን ትተው አንቺን የሚያምንሽ ይመስልሻል? ደግሞ እናቴ ታማለች ምናምን ብለሽ እስከባጥኝ የነበረው እውነትሽን ነው አይደል? ስሚ፣ አሁን ለአባዬ በሩን ስከፍትለት ትርፍ ወሬ ባታወሪ ይሻልሻል። አባዬ እኔን ነግተሽ ዝም አይልሽም። እሺ፣ ስለዚህ ስጭኛ ነው። ብልጥ መሆን ነበረብሽ። አሁን እኔ የምልሽን ብቻ ነው የምትይው። እሺ ሰማሽኝ አይደል? አባዬ ምናችሁ ነው የምትጮሁት? ምንድነው እሱ? ምንድነው? ምን ሆናችሁ ነው? ቆይ በዚህ እኩለ ሌሊት የምትጫጫሁት? ያው ኪሩቤል ራሱ ሰምቷቸዋል። አረ በፍጹም አባዬ፣ ኪሩቤል ተሳስቶ ነው የሚሆነው። እኔና ማያ እኮ ስለ ሰርጉ ስለ ልብስ ነው ያወራነው። በእርግጥ ድምጻችን ከፍ ብሎ ይሆናል፣ ግን አልተጣላንም አይደል ማያዬ? አዎ ልክ ነሽ ሮዚ። ጋሼ ምንም አታስብ፣ ምንም አልተፈጠረም። ዝም ብለን እያወራን ነው። ማያ ግን እርግጠኛ ነሽ? ግን ቅድም ኪሩቤል፣ አንተ ደግሞ ዝም ብላ አትጨነቅ። በቃ አሁን መሽቷል፣ ሁላችሁም ተኙ። እሺ ልጄ፣ ዋናው እናንተ ሰላም መሆናችሁ ነው። አየህ አይደለ ሰሌ፣ ልጆቹ ደህና ናቸው። እንሂድ በቃ።
ማያ የማናገርሽ ነገር አለኝ። እኔ ላውራ ስለሆነ አንተ የምታወራው ነገር ነገ ማድረግ ትችላለህ። የኔ ቆንጆ ማያ በቃ አሁን ሂጂና እረፍት አድርጊ እሺ። ግን የነገርኩሽን እንዳትረሺ። አንቺ ማሰብ ያለብሽ ስለ እናትሽና ስለ እናትሽ ብቻ ነው። ሰማሽኝ አይደል? አላወቀችኝም። እኔ እኮ ሮዛ ነኝ። የስ ምንድን ነው ማድረግ ያለብኝ ነው? ከዚህ ነገር ውስጥ እንዴት ብዬ ነው የምወጣው? አንዱን ስል አንዱ ሰላሜን ለራሱ ወጣሁ እኮ። ግን ደግሞ ዝም ማለት የለብኝም። ይሄ ነገር መቋጫ ያስፈልገዋል። ሮዛ፣ በአንቺ ምክንያት ነው እዚህ ሁሉ ነገር ውስጥ ያለሁት። አሁን ላይ በገባሽ የምወድሽን ያህል የጠላሁሽ። እንዴት እንደተጫወትሽብኝ አልገባሽ። ምንድነው ለራሴ ተውኩት። ይቺ ምን አይነት ጨካኝ ነች? እንዴት መርዝ ሰጥተው ልትገለው ትሞክራለች? ደስ አይነት ጭካኔ ነው አይቻላቅ። ይሄን ነገር ለኪሩቤል ብነግረው ደስ ይለኝ ነበር፣ ግን እንዴት አድርጌ ደግሞ ብነግረው ሌላ ችግር፣ ሌላ ጣጣ። እማዬ መጣ ቤቱን በጠበጥሽው ትለኛለች። ቆይ ምን ውስጥ ነኝ ያለሁት? ስለዚህ ሮዚ ከኪሩቤል አይደለም ማለት ነው ያረገዘችው።
በፍጹም ሊያሳምነኝ አልቻለም። እኔ እያታለሉኝ ነው ይመስለኛል። አይ ሶልዬ፣ አንተ እኮ ዝም ብለህ ነው ነገሩን የምታካብደው። እስኪ ቀለል አድርገው። የእውነት ግን ሂሩት አንቺ አምነሻቸዋል ነው ወይስ ነገሩን ማቅለል ስለፈለግሽ ነው? አልገባኝም። ዊሳሌ ደግሞ ነገሩን እኮ በጣም አጋነንከው። ቆይ መቼ ነው ሰዎችን በጥርጣሬ አይን ማየት የምታቆመው? ልጆቹ ራሳቸው ምንም አልተፈጠረም አሉ አይደል እንዴ? ከዚህ በላይ ምንድን ነው የምትፈልገው? ሂሩቴ አንቺ ለምን ነገሮችን እንደምትሸፋፍኝ አላውቅም። መሀን ካየሻት ፊቷ ልክ አልነበረም። እኔ ደግሞ ሮዛን በደንብ አውቃታለሁ። ምን እንደምታስብ ምን እንደምታደርግ በደንብ አውቃለሁ። ዊሶል ነገሩን ቀለል አድርገው። ማያም ቢሆን ድምጻቸውን ሰምተን ስለተነሳን ደንግጣ ነው የሚሆነው። ሮዛም ደግሞ የራሷ የሰርግ ሁኔታ ያስጨንቃታል። አንተ ዝም ብለህ ራስን አታስጨንቅ። እስኪ እናያለን። እኔ ግን ምንም አልተዋጥልኝም። እውነቱን ግን እኔ ራስ ይደርስበታል። ደህና ደር በቃ ሶልዬ። ሄሎ ጓደኛዬ፣ እንዴት ነሽ? አለሁልሽ። እባክሽ ዛሬ ለትንሽ ነው የተረፍኩት። ተዋርጄ ነበረ። አዎ ይቺ ማያ ናታ። ምንም አታምጣብኝ ነገር አለ። መድኃኒቱን እኮ ልታሳይብኝ ነበረ። አዎ በመከራ ነው ያስቆምኳትኝ። አዎ ሁሉም ገብተው ጠይቀውኝ ነበረ፣ ግን ምንም እንዳልተፈጠረ ነበር ያስመሰልኩት። አዎ አልተናገረችም እባክሽ። ትንሽ አስፈራርቻት ነበር እሷን። አዎ ምንም አላለችኝም። ያው ብትናደድም እሺ ብላ ተቀብላለች። ያው እማዬ ሳምናኛለች፣ ግን አባዬ ምንም አስተያየቱ አላማረኝም። እኔ እንጃ ብቻ ዋናው መትረፌ ነው። ዛሬ በጣም ደንግጬ ነበር። አዎ እሷም እየጮኸች ነበረ፣ ግን ስላስፈራራኋትኝ ምንም የተፈጠረ ነገር የለም። አዎ ጓደኛዬ፣ ብቻ መትረፌ ነው ዛሬ። እሺ በቃ እንደዋወላለን። ደህና ደሪ። አይማይ እንዴት በእናቴ ህይወት ልታስፈራራኝ ትሞክራለች? ቆይ ምን አይነት ልጅ ነች ግን? በነገሩ ይበለኝ፣ እኔን ጥፋተኛ የመጣሁበትን ዓላማ ትቼ እዚህ ውስጥ መግባት።
እሺ ምን ማድረግ ነው ያለብኝ? ኪራን እኮ ከዚህ ሁሉ ነገር ውስጥ ባወጣው ደስ ይለኝ ነበረ። እሺ ቆይ ምን ላድርግ? ማለት ደህና ነሽ? ደህና ነኝ። ኪራ መጣ እንዴ? ትላንት ማታ ስለተፈጠረው ነገር ላወራሽ ነበር የመጣሁት። ሮዛ ስለ ሰርጉ ልብስ እያወራን ነበር ያለችውን ነገር እኔ ምንም አላመንኳት። ሲቀጥል ደግሞ ትላንት ስትጨቃጨቁ ሰምቻችሁ ነበር። ይሄ አልነበረ። ቆይ ማያ ምንድነው እየደበቅሽኝ ያለሽው ነገር? አንድ ነገር ልጠይቅህ ኪራ፣ ግን ምንም ነገር ቢፈጠር እኔን ታምነኛለህ? አዎ ማያ አምንሻለሁ። እዚህ ውስጥ አንቺ ምንም ውሸት አትናገሪም እና የምትፈልጊው ነገር ካለ ሁሉንም ነገር ንገሪ። ማያ ምንድነው ሲያስጨነቀሽ ነገር? እስኪ ንገሪ። የኔ ፍቅር ደህና ነህ? እማወራ ነገር ነበረ። ቆይ ከማያ ጋር የጀመርነው ወሬ አለ። ስጨርስ እኔ እመጣለሁ። አይ እኔ እናንተ ምንም የምናወራው ነገር የለም ኪራ፣ ዝም ብዬ ነው። እንዴ ማያ? ኪሩቤል ምንም ነገር የለም አልኩህ እኮ። በቃ እኔም ስራዬን ልስራ። እንዴ እኔ ውድ ምንም ነገር የለም አለች እኮ። ና በቃ እንሂድ። ሮዛ ምንድን ነው ያደረግሽው? ከማያ ጋር እያወራን ነበር እኮ። ለምን ያቋረጥሽ? ኪሩቤል እባክህ አታስቀይመኝ። ጠዋት ከቤት ሰራተኛ ጋር ምን አይነት ወሬ ነው የምታወራው? እሷ ጠዋት ክፍሌ ድረስ መታስትረብሸኝ ነበረ። አንተ ደግሞ ኪችን ድረስ ትከተላታለህ። ቆይ ምን እየሆንክ ነው? ምን ነው ትላንትና ስለ ሰርግ እያወራን ነበር ስትያል ነበር። ዛሬ ደግሞ ከሰራተኛ ጋር ታወራለህ ትይኛለሽ። ሲጀመር እኔ ትላንትና ያልሽውን ነገር አንዱንም ቢሆን አላመንኩም። ዛሬ ደግሞ የበለጠ እርግጠኛ ሆንኩኝ። ኪሩቤል እኔ እኮ እንደዚህ መሆኑ ስለምወድና ላጣ ስለማልፈልግ ነው። በቅርቡ ደግሞ ልንጋባ ነው። ቆይ ለምንድን ስለሌላ ነገር የምትጨነቀው? ስለምትወጂኝ ሮዛ፣ አንቺ ፍቅር ምን ማለት እንደሆነ የምታውቂ ለራሱ አይመስለኝም። ብቻ አሁን ላይ እኔ ከአንቺ ጋር ስላለው ሰርግ ማሰብ አልችልም። አሁንም ማሳስበው እማቅሽ ለራሱ እየመሰለኝ አይደለም። ማያ ምን ልትነግር ትችላለች? የሆነ ነገር ፈጥራ እኔ እናንተን ለማጣላት ነው። አንተ ግን እሷን ነው የምታምነው። አዎ አምናታለሁ ማያ፣ ምክንያቱም እንዳንቺ አትዋሽም። አንቺ ግን ካሁን እዚህ ቤት ምን እያሴርሽ ነው የሚለውን ነገር ምንም ነገር አላውቅም። ኪሩቤል አሁንስ ልክህን ወቅ እሺ። እኔ የዚህ ቤት ልጅ ነኝ። አሁንስ በዛ እሺ። ማንነቷ ምንም ይሁን ምንም እውነቱ ግን ያለው እሷ ጋር ነው። አንቺ ያለ ሁሉ ነገር አድርገሽ እንዴት ራስሽን እንደ ንጹህ ሰው እንደዚህ ታያለሽ? ቆይ ማያ አሁንም ለመናገር እየሞከርሽ ነው ማለት ነው። አልለቅሽም። ማያ ሰራልሻለሁ። ትናንት ባደረኩት ነገር ተቀየምሽናል አይደለ? እባክሽ ማያ፣ ትናንት ያደረኩት ነገር ልክ እንዳልሆነ አውቃለሁ፣ ግን ደግሞ ክፉ ሰው ሆኜ አይደለም። ኪሩቤልን ስለምወደው እኮ ነው እና ላጣው ስለማልፈልግ እኮ ነው። ማያ፣ የምትወጂውን ሰው ላለማጣት ስትይ ማንኛውንም ነገር አድርገሽ አታውቂም? ሮዛ፣ ቶሎ ቶሎ ስራዬን መጨረስ አለብኝ፣ ጋሼ እናትዬ ሳይነሱ። እሺ እኔ ቆንጆ፣ በቃ ስራ ላስፈታሽ፣ በኋላ በደንብ እናወራለን። እሺ እንደ ሮዛ አይነት ሰው መቼም ገጥሞኝ አያውቅም፣ ወደፊትም አይገጥመኝም። ስማ ምን አይነት ሰው ነች? ስራዬን ልስራበት።
እዚህ ምን ትሰሪያለሽ? ትናንትና ማታ ከማያ ጋር ምንድን የተፈጠረው ንገሪ። ውይ እማዬ ደግሞ እንዳባያቱኝ። ትናንት ማያ ፊት እንደ ሁሉ ነገር የተናገርኩት። እኔን ለማዋሸት አትሞክሪ ሮዛ። እኔ እኮ እናትሽ ነኝ። ውሸቱን ትተሽ ለምን እውነቱን አትነግሪኝም? ትናንትና ማያ ላይ ያየሁትን ፊት ጥሩ አይደለም። እንዴ እማዬ እኔ እኮ ምንም አላደረኳትም። እኔ እኮ ፍቅሬን ለማዳን ስል ነው። ቆይ አንቺ እናትነትሽ ለማን ነው? ሁሌ እኔን መጠርጠር ነው እንዴ? ምን አልሽ ልጄ? እኔ እኮ አንቺ እንደዋሸሽ እያወቅኩኝ አባትሽ ፊት እየተከላከልኩልሽ ነበር። ግን አንቺ በጣም ነው ያሳዘንሽኝ። ወይኔ ሮዚ፣ እቺ ልጅ በቃ ሁሉ ነገር እንዲያበላሸችብኝ ነው። እኔ ህይወት ውስጥ ቆይ መች ነው ድራማው የሚያበቃው? ሁሌ በድራማ እንደታሰሩ። አሁን ስልችት ነው ያለኝ። ኪሩዬ ልጄ እና እስኪ አጠገቤ ቁጭ በል። ኪሩዬ አሁን ነገሮች ግራ እያጋቡ እንደሆነ አውቃለሁ፣ ግን ምንም አታስብ እሺ። ሁሌም ይፈጠራል። ይቅርታ ግን ለምን እንደዚህ ያልሽኝ? የተፈጠረ ነገር አለ እንዴ? አረ ምንም አልተፈጠረም። እኔ እናንተን ስሜት ስለምረዳና ሰላም እንድትሆኑልኝ ስለምፈልግ ነው። እኔ እኮ ሰላም አልጠላውም፣ ግን ሮዛ የምታረጋቸው ነገሮች፣ የምትሰራቸው ድራማዎች በጣም ነው ይሰለችኝ። የኔ ልጅ ሴቶች ሰርጋቸው ሲቃረብ መነጫነጭና ጸባያቸው መለዋወጥ ያለ ነው። ይሄንን ደግሞ አንተ መረዳት አለብህ። ያው ሮዛ ደግሞ አንተን ስለምትወድ አንዳንድ ጊዜ ልታጣ ስለማትፈልግ ነው የምትነጫነጨው። ይሄንን መረዳት አለብህ እሺ። ቆይ አንቺ ሮዛ የምትናገረውን ነገር ሁሉ አምነሻታል? እኔ የልጇ አባት እንደሆንኩ ነው የምታምኚው? አይ እኔ ማምነው የሁለታችሁን ደስታ ነው። ኪሩቤል እናንተ ሁለታችሁ ስትጋጩ ምን ያህል እንደምንጨነቅ ታውቃለህ አይደል? እባክህ ነገሩን አታክረው። እንዴት ዋልሽ የኔ ልጅ? እንዴት ነሽ? አባዬ እንዴት ነው ሰዓት መጣክ? አይቻልም እንዴ የኔ ልጅ? አንቺን ለማየት ነው። አረ መብት ነው አባዬ፣ በፈለግከው ሰዓት መምጣት። ጥሩ።
እኔ የምለው እንዴት ነሽ አንቺ? ደህና ነኝ አባዬ። ምን ነው? እኔ እንጃ በመካከላችን ብዙ ነገር እየተፈጠረ ነው እና ያው ያሳስበኛል። ደህና ነኝ አባዬ። ምንም አዲስ ነገር የለም። አንተ እኮ ኦቨርቲንክ ስለምታደርግ ነው እንጂ አዲስ ነገር የለም። አትጨነቅ። ሮዛ እንደሱ ብቻ ነው? ሌላ ምንም ነገር የለም? ማለቴ ሁሉም ሰላም ነው? አዎ አባዬ፣ ምንም የለም። አምንሻለሁ። እሺ እኔ ልጅ የለሽኝ አንቺ ብቻ ነሽ። እሺ የምታሳፍሪኝም የምታኩሪኝም አንቺ ነሽ። እሺ አታስብ አባዬ። ጎበዝ ልጅ። ቻው። አባዬ ቆይ ምን ሆኖ ነው? ማያ ቅድም ልትይኝ የነበረውን ነገር አሁን ጨርሽልኝ። ምን ነበር ኪሩ? ኪችን ልነግሪኝ የነበረውን ነው። ሮዛ እኮ መታ አቋረጠች። አይ ምንም አይደል፣ ዝም ብዬ ነው። ማያ እየዋሸሽኝ እንደሆነ አውቃለሁ። ንገሪኝ፣ ምንድን ነው እሱ? እባክህ ኪሩቤል አታስጨንቀኝ። ትናንት ምን ነበር ያጨቃጨቃችሁ? እባክሽን ንገሪኝ። አንተ ትክክል ነበርክ። ሮዛ አውቃ ነው መድኃኒት አድርጋ ከአንተ ጋር ያደረች ያስመሰለችው። እውነትሽን ነው? ለነገሩ እኔ ራሱ አውቄው ነበር። የእንቅልፍ ኪኒን ይመስለኛል። እቺ ተረገመች እውነቱን በገዛ አንደበቷ ትናገራታለች። ተው እንጂ ኪሩ፣ አስብ እንጂ። ቆይ አሁን ሄደህ ምን ልትላት ነው? ሳትወድ በግዷ እናዝዛታለሁ። ተው እንጂ ኪሩ፣ አሁን እውነት ሮዚ ነች እሺ ብላ የምትናዘዘው? እኔ ልምከርህ፣ ሮዛ ሄደህ ምንም ነገር አትልክም። እሷን መጠንቀቅ ብቻ ነው ያለብህ። ኪሩቤል ምንድን ነው? ምን ሆነህ? አይ ምንም አልኩ። ማያ። አቤት ጋሼ፣ ምን ልስጥህ? ምን እየተካሄደ ነው? አረ ምንም ጋሼ። ያጠፋሁት ነገር አለ እንዴ? ከኪሩቤል ጋር ሁኔታችሁ ሰላም አይመስልም። ለዛ ብዬ ነው የጠየኩሽ። አይ ምንም የለም ጋሼ። ምሳ ይፈልግ እንደሆነ ነው የጠየኩት። እኔ የምለው ማያ፣ ትናንት ከሮዛ ጋር ምንም የለም ጋሼ። ሮዚ እንዳለችው ስለ ሰርጉ ነበር ስናወራ የነበረው። እርግጠኛ ነሽ ማያ? ጩኸታችሁ ግን እንደዛ አይመስልም። ልክ ነህ፣ መጮህ አልነበረብንም፣ ግን ስናወራ ነው ድምጻችን ከፍ ያለው። ለሱ ደግሞ በጣም ይቅርታ ጠይቃለሁ። አረ ለእኔ ምንም ችግር የለውም። አንቺ እንዳትጨነቂ ብዬ ነው። እሺ ጋሼ፣ የእውነት ስለኔ ስለምትጨነቅ በጣም አመሰግናለሁ። ሰሌ እዚህ ነበርክ እንዴ? እኔ እኮ ስጠፋብኝ የት ሄደ ብዬ። አዎ ምን ነው? ለምን ፈለግሽኝ?
አይ እንዲሁ ዝም ብዬ ነው። ግን አንተ ኪችን ምን ትሰራለህ? ነግሬሽ ነበር እኮ ትላንት የተነጋገርንበትን ስላላመንኩበት ማያን ልጠይቃት ብዬ ነው የገባሁት። እና ምን አለች? ያው ሮዛ እንደነገረችኝ ነው። ምንም የተለየ ነገር የለውም። አየህ ሰሌ፣ አንተ ሁሌም ልጅን መጠራጠር አይሰለችም? እስኪ ዛሬ እንኳን እመናት። ደክሞኛል፣ ትንሽ አረፍ ልበል። ማያዬ ልጄ ደህና ነሽ? ደህና ነኝ። ለምን መጣሽ ነው ወይስ አንቺም ምን ተፈጠረ ልትይኝ ነው? ትናንትና ሮዛ እንዳስቀየመችሽ ግልጽ ነው። ግን በአባቷ ፊት ስላላዋረድሻት ላመሰግንሽ ነው የመጣሁት። ገባኝ። ሁሉም ነገር ስለ ሮዛ ነው አይደል? ማያዬ አውቃለሁ እየተጎዳሽ እንደሆነ። እዚህ ነገር ውስጥ እንድትገቢ ስላደረኩሽ በጣም ይቅርታ። እሺ አሁን ሂጂ፣ ስራዬን ልስራበት። እሺ ለእናትሽ የሚሆን ገንዘብ ትንሽ አስገብቼልሻለሁ። አለበት ግን እንደ ሮዛ ፍቅር ብትሰጠኝ። እናትነቷን እኮ ነበር የምፈልገው። ምን አይነት ጨካኝ ነሽ! ትንሽ እንኳን እኮ እንደ ልጅ አትይኝም። ምን አይነት እድል ነው ያለኝ? እሺ በገዛ እናቴ ቤት እኮ ሰራተኛ መሆን ያማል።
ከሚወድ ሰው ጋር ግን አለመሆን ምን አይነት ስቃይ ነው? እስከ መቼስ ነው እንደዚህ የምስለው? ሁሌም ቢሆን መከፋት፣ ስቃይ። እባክሽን የኔ ልጅ ይቅር በይኝ። ልጄም እኮ ተሰቃየችብኝ። እንዴት ብዬ ነው ቆይ ለቤተሰቦቼ የምናገረው? ይቅር በይኝ ልጄ፣ ይቅር በይኝ። ብዬ ነው የምናገረው? ማያዬ ይቅር በይኝ የኔ ልጅ። ስናገረው ነው ሰሌ ቢጠላኝስ? ባይረዳኝስ? ቆይ አንቺን ማሰቃየውሽ፣ ይቅር በይኝ። እማዬ ስለ የትኛው ልጅ ነው እያወራሽ ያለሽው? ስለማን ልጅ ነው እያወራሽ ያለሽው?